የተወደዳችሁ ውድ አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። ዘወትር ቅዳሜ የሚተላለፈው ሳምንታዊ የማረፊያ እንግዳ ፕሮግራማችን እነሆ ተጀመረ። ባሳለፍነው ሳምንት ከደራሲ እንዲሁም ከስነ አእምሮ ሐኪሙ ከዶክተር ኤልያስ ገብሩ አእምሮ ጋር የክፍል 1 ቆይታ አድርገን ነበር። እነሆ ዛሬም ሳምንቱን ጠብቀን ክፍል 2ን ይዘንላችሁ ተገናኘን። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። አብራችሁን ቆዩ። ዶክተር ስለ ሳይካትሪስት ስናነሳ ሰዎች የስነ ልቦና ባለሙያ ሳይካትሪስት ሲባል እንዲሁ ሰው የሰው አእምሮ የሚያነብ ይመስላቸዋል አንዳንድ ሰዎችና አንተስ ደግሞ እንደው በማህበራዊ ህይወትህ ሙያህ ጣልቃ ገብቶ አጋጥሞ ያቀም የሆነ መንገድ ስትሄድ በተለይ ለቅርብ ሰው ይከብዳል። አሁን አንድ ያወቀው ነገር አለማወቅ ይከብዳል አይደል? አሁን ጥሩ ሳይካትሪስት within 1 minute ኬዝ ካለው ሰው ማወቅ አለበት። አንድ ያግኝቶት በአንድ ደቂቃ ከአነጋገሩ፣ ከአቋቋሙ፣ ከአገባቡ፣ ከፌሻል ኤክስፕሬሽኑ ሃየር ማይታየው ነገር የሚያነቡ ሳይኪ ይባላሉ። ሳይኪዎች አሁን የማይታየውን ያንተን የኤነርጂ ሬልሞች የሚያነቡ ሰዎች ማለት ነው። በማየት ብቻ ያዩታል። እንደዚህ በዚህኛው አይን ሳይሆን ሰርዳ ያላቸው ሰዎች አሉ። ያያሉ። እንደዚህ ኤነርጂን የሚያዩ ሰዎች አሉ። እንደ ተሰጥቶ ነው ወይስ እንደ ተሰጥቶ ነው? ያው አንዳንዶቹ ሆን ብሎ የሚሰሩበትም አሉ። ሳይካትሪስት ሳይኮሎጂስት ግን ይሄ ኪዎችን ነው የሚያዩት። ላይክ ጀስቸሮች፣ ሰውነት እንቅስቃሴ፣ ንግግርህን ኤቭሪቲንግ ትርጉም አለው። የፊት ገጽታ ቶኖች ኤቭሪቲንግ እንትን አለውና ከዛ አንፃር ያው በትንሽ ደቂቃ ውስጥ ዲያግኖስ እናውቃለን። ቢያንስ ይሄ ሰው ዲፕሬሽን አለው፣ ፐርሰናሊቲው ምን አይነት ነው ምናምን የሚል ነገር ትገምታለህ። ግን አልቲሜትሊ የቅርብ ሰው ሲሆን ምንም አይነት ነገር ቢሆን ጀጅመንታል መሆን የለብህም። ሳይካትሪስትም ቢሆን ሳይኮሎጂስትም ቢሆን የራሱ ብዙ ጉድ አለው። ያ ነው ትልቁ ቴራፒም ላይ መስራት ያለበት። ሳይካትሪስት መጀመሪያ የራሱን ኢሹዎች ላይ ነው በደንብ መፍታት ያለበት። የሰዎችን ችግር ከመፍታቱ በፊት የሚደባበቅ ነገር ሳይኖር በደንብ ከራሱ ጋር መግባባትና ኢሹዎቹን መረዳት፣ ቢያንስ ባይቀይራቸው እንኳን እንደዚህ አይነት ችግር እንዳለበት ማየት። ሌላንም ሰው ሲያይ የዛኔ ጀጅ ማድረግ አይችልም። ከነሳውን ከነችግሩ ከነክፍተት ከነድክመቱ ነው መቀበል ያለብን እንጂ ፐርፌክት ሰው የለም። እንዲያው አንተ ግን አእምሮን የማንበብ አሁን እንዳልከው ኃይሉ ቢኖርህ መጀመሪያ የማን አእምሮ የምታነብ ይመስላል? እኔ አልፈልግም። የሰው አእምሮ ማንበብ በጣም ነው የሚረብሸው። ለምሳሌ ብዙ ሀሳባችን ኔጌቲቭ ነው። ሰዎች በባህሪ ሰው ልጅ ኔጌቲቭ ያደላል ሐሳቡ ራሱ አእምሮ ማይንድ በባህሪው ማለት ነውና ብዙ ጊዜ የምናስበው ጥሩ ያልሆነ አሉታዊ ነገር ነው። ወይ ጸጸት ነው፣ ወይ ቂም ነው፣ ወይ ቅናት ነው፣ ወይ ይሄ ነገር ሊበላሽ ነው የሚል ፍርሃት፣ ጭንቀት ነው፣ ወይ ጥርጣሬ ነውና ቢነበብ ያስጨንቃል። ትዳር አይኖርም። ሰው አእምሮ ቢያነብ ትዳር የትኛውም ትዳር የሚቀጥል አይመስልም። ሰው በውስጡ የሚያስበው ብዙ ነገር ስለሆነ ዶክተር አርመሞ በተሰኘው መጽሐፍ ውስጥ መግቢያ አካባቢ ጥልቁን ሚስጥር አውጥተን በልብ ወለድ ሰሌዳ ላይ አዘናጥፈን አነጠፍ ነው ትላለህ። መጽሐፉ ጥናታዊ ነው። ቅድምም ያነሳው ነበረ ጥናታዊ መጽሐፍ ነው። ከዛ ደግሞ ወደ ልብ ወለድ ሰሌዳ ነው ያመጣውና ምክንያት ምንድን ነው? አርቲስት ስለሆንኩ ነው። አርቲስት ደረቅ ነገር አይወድም። እኔ አርቲስት ስዕልም መሰላለሁ፣ ስላለሁ ሰዓሊ አይደለሁም። ስለሰላለሁ ያው ወደፊት ሞር ስራዬ ብዬ ልገባበት አስባለሁ። ግን ጥሩ ስላለሁ በእንግሊዝኛ መጽሐፍ ላይ ያሉ ስዕሎች በሙሉ የኔ ናቸው። አይገርምም? እኔ የማላውቀው ድብቅ ተሰጥቶ እኔም ልታውቅ አልፈልግም። አሁን ገጣሚነቴና ሰዓሊነቴ ለጊዜው አቆሚያቸዋል። ግን ልብ ወለድ መሆን እንዳለበት አምናለሁ። ውበት እንዲኖረው ፈልጋለሁ። በተለይ ደግሞ የኔ ዓላማ ወጣቱ ስለሆነ ወጣቱ ደግሞ ደረቅ ነገር አይወድም። እንኳን ደረቅ ነገር አሁን እርጥቡንም ማንበብ ተፋል ለዘብ ካላረከ ለዘብ ማድረግ አለበት። ከዛ አንፃር ነው ልብ ወለድ የሆነው። ስለ መጽሐፍ ብዙ ስለምንጫወት የሆኑ ጥያቄዎችን አጥርተን ብንሄድ ብዬ አሰብኩኝና አሁን ከመጽሐፍ ጋር በተያያዘ ከሚነሱ ነገሮች ውስጥ አርምሞና ሜዲቴሽን ይለያያሉ በሚል ሐሳብ ነው። አንተ ደግሞ ተመሳሳይ እንደሆኑ ነው የምታነሳውና ምክንያትህን ብትነግረን። ያው ቤዚካሊ አርምሞም ሜዲቴሽንም ላንጉዌጅ ነው፣ ቋንቋ ነው፣ ቃል ነው። ቃሎቹ ተመሳሳይ ትርጉም ነው ያለው። ሜዲቴሽን ዲክሽነሪ ፍቺው ጽሞና ነው። አርምሞ ሞር ኦር ለስ ማይንድፉልነስ ነው። ሜዲቴሽን እያልክ አሁን ፈረንጅ ጋር ሄደ ስለ ኢትዮጵያ ሱባኤ አርምሞ ብታወራ ሜዲቴሽን እያልክ ነው የምታወራው። አርምሞ ብትል አይረዳህም እሱ። ወይም
እሱ መጥቶ የሚያደርገውን ነገር ለኛ ቢነግረን እነሱ ያላቸውን ልምምድ ለእንግሊዘኛ ለማይችል ሰው ቢያስረዳ this is አርምሞ ጽሞና ብሎ ነው የሚያስረዳው። ቋንቋ ስለሆነ የቋንቋ ልዩነት እንትን ማለት ልክ አሁን አንዳንድ ሰው አውሮፓዎችም እግዚአብሔር እያሉ የሚጸልዩ የሚመስሉ ሰዎች አሉ። ያ ቋንቋ ነው ጋድ ነው የሚሉት። አሁን the same thing ነው ሜዲቴሽን እንግሊዘኛ ቋንቋ ነው መነሻው ግሪክ ሶርስ ቢኖረው the same thing አርምሞ ደግሞ አማርኛ መነሻው ግዕዝ የሆነ ቃል ነው ማለት ነው። ልምምዱ ላይ ስትመጣ ሜዲቴሽን የተለያየ አይነት ሜዲቴሽን አለ። የተለያየ ሜዲቴሽን አለ። ኢትዮጵያን ሜዲቴሽን ኢትዮጵያዊ አርምሞ ሊሆን ይችላል። የኢንዲያን ሜዲቴሽን አለ፣ ዩሮፒያን ቤዝድ ሜዲቴሽን አለ፣ የግሪክ ቤዝድ ሜዲቴሽን አለ፣ ቻይኒዝ ቤዝድ ሜዲቴሽን አለ። ግን ሜዲቴሽን ነው ሁሉ ልክ እንደ ሙዚክ ማለት ነው። የቻይና ሙዚቃ አለ፣ የኢንዲያ ሙዚቃ አለ፣ የኢትዮጵያ ሙዚቃ አለ አይደለ? አይ ሙዚቃ ኢትዮጵያ ብቻ ነው አትልም፣ ወይም የቻይና ብቻ ነው አትልም። the same thing ነው ሜዲቴሽን። ስፖርት የሁሉም ነው፣ አርት የሁሉም ነው። ስልታቸው ይዘታቸው ነው እንጂ የሚለያየው ሜዲቴሽንና አርምሞ ይለያያል ካል ሴንስ አይሰጥም። ስፖርትና ስፖርት ይለያያል እንደማለት ነው። ሙዚቃና ሙዚቃ አንድ አይደለም እንደማለት ነው። ያን መረዳት ያስፈልጋል። ከዛ ውጪ ለምምዱ ላይ ቤዚክ መሰረቶች አሉት። የዝምታ፣ የማሰላሰል፣ የመገለል፣ የብቸኝነት ማለት ነው፣ የመተንፈስ፣ ከዛ የሰላም ካልም የመሆን ሂደቶች አሉት። ከዛ በኋላ ደግሞ ግብ አለ። አሁን ግቡ ላይ ሊለያይ ይችላል። አሁን አንዳንዱ ዌስተርን ሜዲቴሽን ሲሰራ ግቡ ገንዘብ ሊሆን ይችላል። አንድም ያ ይመስለኛል ኢትዮጵያ ላይ ሜዲቴሽን ቶታሊ ከአርምሞ እንደሚለይ እንዲያስብ ያደረገው ሰው አንዳንድ ሰዎች ለገንዘብ ለመሳብ ብቻ ይመስላቸዋል። ሜዲቴሽን በጣም ሰፊ ነው። የራስህ አላማ ይዘህ የምትጀምረው ነገር ነው። ልክ አሁን ሚውዚክ አላማ ይኖርሃል አይደል? ለሚውዚክ እግዚአብሔርን ለማወደስ ስገጥምበት ዝማሬ ይሆናል። ሀገርን ሰላም ለማድረግ ለሰላም ለሰው ልጆች ሁሉ ሰላም ያልክ መዝፈን ትችላለህ። ለምትወዳት አድናቆት ብለህ ለፍቅር ማድረግ ትችላለህ። ሴክሹዋል ነገር ለማነሳሳት ኔጌቲቭሊ ቫዮለንስን ለማጣላትም ልዘፍን ትችላለህ እኮ አይደል? እንተናገለዋል እያልክ ያ የሙዚቃው ችግር አይደለም፣ ያንተ አላማ ነው ችግሩ። ሜዲቴሽን the same thing ፈጣሪ ለማግኘት ልክ እንደ አብርሃም ራስን አግልለህ ለመመሰጥ ትሞክራለህ። ኮንቴንቱ ሳይሆን ዋናው ኢንቴንሽኑ ነው፣ አላማው ነው። ኮንቴንቱ በምንም መልኩ ልታረገው ትችላለህ። አሁን አብርሃም እንዴት ነው የፈለገው ፈጣሪ? እንዴት ነው አርምሞ ውስጥ የነበረው? እንዴት ነው ወደ ተራራ ወጥቶ የተመሰጠው? አናውቅም። እግሩን አጣምሯል አላጣመረም፣ ምንም ያሱ ጉዳዩ አልነበረም። እሱ ፈጣሪን የፈለገው አላማው ነው። ቡድሃም ሲሄድ አሁን ፈጣሪን ፍለጋ ነው። ለምንድን ነው የተፈጠርኩት? የህይወት አላማ ምንድን ነው ብሎ ነው የወጣው። መሐመድም ካየ ወደ ሂራ ተራራ ሲወጣ ለአንድ ወር አውቆ አይደለም ሜዲቴሽን እንዴት እንደሚሰራ ምን አጥንቶ አይደለም የሄደው። ግን they all meditated፣ ሁሉም ሜዲቴሽን ይሰራ። ከአሰራራቸው በላይ አላማቸው ነው ዋናው። አሁን አርምሞ አላማው ቅድም እንዳልኩ ማዳንና ማሳደግ ነው፣ ሌላ አላማ የለውም። ሰው ባለበት መንፈሳዊ ልምምድ ውስጥ የተሻለ እንዲሆን፣ ባለበት ሃይማኖታዊ ስርዓት ውስጥ የእውነት እንዲገኝ፣ ሲጸልይ የእውነት እንዲሆን፣ ሲጾም የእውነት እንዲሆን፣ ከፈጣሪ ጋር የእውነት እንዲገናኝ፣ ሱፐርፊሻል እንዳይሆን፣ ከላይ ብቻ የልምምድ ብቻ እንዳይሆን ማለት ነው። ሲያነብ የእውነት ቢትዊን ዘ ላይንስ ማንበብ እንዲችል፣ መረዳት አይኑ እንዲበራ ነው ስራው። ያ ስለሆነ አላማው እስካሁን ማንም ተሰልጣኝ ጎርቶኛል የአርምሞ ሜዲቴሽን ሲል አልሰማሁም። ከብዶኛል ሊል ይችላል፣ መለወጡ ከብዶኛል ወይም ቀሎኛልም ሊል ይችላል። አሁን አንዳንዱ ለሁሉም የተዘጋጀ ፕላትፎርም ስለሆነ እንደጠበቅኩት ከባድ ነገር አይደለም ሊል ይችላል። ይሄ ነገር ጎርቶኛል የሚል የለም። ሌላው ግልጽ መሆን አለበት ብዬ የማስበው ነገር ደግሞ ከመጽሐፍህ ጋር ከአንተ ጋር ተያይዞ የኒው ኤጅ ሙቭመንት ይነሳልና ሀሳቡ ምንድን ነው? አንተስ በዚህ ጉዳይ ላይ ያለህ መልስ ምንድን ነው የሚለው እሱም ብታነሳል። ኒው ኤጅ ሙቭመንት አሁን ላይ እንደውም በደንብ ማንበብ ጀምሬያለሁ ስለ ኒው ኤጅ ሙቭመንት። ኒው ኤጅ የሚለው ቃል is not wrong። ኒው ኤጅ ማለት አዲስ ዘመን፣ አዲስ እድሜ፣ አዲስ ጊዜ፣ አዲስ እይታ ነው ኒው ኤጅ ማለት። የኔ ትውልድ ስትል፣ አዲስ ትውልድ ስትል፣ አዲስ አስተሳሰብ ስትል ነው ያንን የሚወክለው። ሙቭመንት መሆኑን ግን አላውቅም ነበር። ኒው ኤጅ ሙቭመንት ሲባል የሆነ ራሱን የቻለ ተቋም ይዘውን ልክ እንደ ሃይማኖት ወይም እንደ ከልት ያለ ነገር አለ። ለምሳሌ ኒው ቴስትመንት እና ኦልድ ቴስትመንት ስትል፣ አዲስ ኪዳን ስትል አዲስ ነው፣ ኒው ነው። ግን ሃይማኖት ሲሆን ክርስቲያኒቲ ብሎ ሲቋቋም ሌላ ጉዳይ ነው። አሁን ኒው ኤጅ
አካሄዱን ስታይ ኢንዲቪጁዋል ስፒሪቹዋሊቲ የሚያበረታቱ ናቸው። ኢንዲቪጁዋል ስፒሪቹዋሊቲ ማለት ሰው የራሱ ግንኙነት ከፈጣሪው ጋር ማድረግ ይችላል ነው ቤዚክ ኮንሰፕታቸው። ኦፍ ኮርስ ኒው ኤጅ ተብሎ በጣም ዴቪልሽ የሆነ ሰይጣናዊ ስራ የሚሰሩ አሉ። ኒው ኤጅ ተብሎ ደግሞ በጣም ስፒሪቹዋል መንፈሳዊ ሂደት ላይ የሚያተኩሩ ባይብል ላይ የሚያተኩሩ ደግሞ አሉ። ኒው ኤጅም ሰፊ ነው፣ ስፔክትረም ነው። ልክ አሁን ክርስቲያን ተብሎ እኮ ጠንቋይ ቤት የሚከፍት አለ፣ መሄድም አለ። ክርስቲያን ተብሎ ደግሞ ጻድቃን ቅዱሳን አለ። ጅምላ ፍረጃም እንዳይሆን አሁን የኒው ኤጅ መስራቾች የሚባሉት ውስጥ በጣም ከልቲክ ነገር የሚሰሩ ሰይጣናዊ ነገር የሚሰሩ ሰዎች አሉ። ሴም ታይም ደግሞ በጣም ስፒሪቹዋል የሆኑ ሰዎች አሉ፣ ወደ እግዚአብሔር የተጠጉ ሰዎችም አሉበት። እና ግን ቤዚካሊ ተቋማት መጣበቅ መውጣት አለበት ሰው የሚል ቪው አላቸው መሰለኝ። ሃይማኖታዊ ተቋም የሆነ እንዴት መሰለ ኦቶሪቲን የሚሰጠው እግዚአብሔር ጋር ለመገናኘት የሆነ ቦታ መሄድ አለበት የሚለውን ነገር ትንሽ ይቃወማል። ለዛ ይመስለኛል ሃይማኖቶች ኔጌቲቭሊ የሚያዩቸው። ሁለቱም ሳይድ የራሳቸው ዲፌንስ ያቀርባሉ፣ የራሳቸው ከባይብልም ሪፈር ያደርጋሉ። አልቲሜትሊ የራስ ጆርኒ ግን የራስ ነው። ኢቭን አንድ አይነት ሃይማኖት ውስጥ ብትሆን ራሱ ሁሉም ካቶሊክ ሲጸልይ እኩል አይደለም ከእግዚአብሔር ጋር ያለው ኤክስፔሪየንስ። ገብቶሃል? ላይክ እግዚአብሔር የምታገኘው መጨረሻ ላይ ለብቻ ነው፣ ግን በህብረት ቢሆኑ ደግሞ መልካም ነው ብዬ ማምናለሁ። ኦኬ ማለት not against any religion፣ ሃይማኖት አስፈላጊ ነው ብዬ ማመን ሰው ነኝ። ብዙ ጊዜ ኮንፈርም አደርጋለሁ። ግን ሃይማኖት ሲሆን አሁን ሃይማኖት ተብሎ አላማው ሌላ ከሆነ ሃይማኖት አይደለም። ሃይማኖተኛ መሆን ራሱ ከብዶናል። ስለዚህ አሁን ባለፈው መጋቢ ሐዲስ ሰይፉ ሾው ላይ ሲናገሩ ሁሉም ሃይማኖቶች ከሽፈዋል ነው ያለው። እንግዲህ ከሳቸው ያንሰሳማ ደንግጫለሁ። ምክንያቱም መጋቢ ናቸው፣ ግን የሚያዩት ነገር ነው፣ ዝም ብለው አይደለም ያሉት። አሁን ሃይማኖቶች ራሳቸው መመርመር ነው እንጂ ያለባቸው እንደዚህ ያሉ ሰዎችን መጥላት አይደለም። እንደዚህ አይነት ሰዎች አላማቸው አልቲሜትሊ ሰው ወደ መንፈሳዊነት እንዲመለስ ወደ እግዚአብሔር እንዲቀርብ ነው። ኒው ኤጅ ራሱ አያስፈልግም ነበር ሃይማኖቶች በትክክል ስራቸውን ቢሰሩ። ኒው ኤጆች በዚህ ሌቭል ኢንፍሉዌንሻል አይሆኑም ነበር። ስለዚህ ሞር ቅድም እንዳልኩት ኢንቴንሽኑ ላይ ማተኮሩ የተሻለ ይመስለኛል። አልቲሜትሊ ሰውን ወደ እግዚአብሔር ማቅረቡ ወደ ሰሪው ወደ ሃየር አምላኩ ማቅረብ ነው አላማው ብዬ አስባለሁ። እና ያንንም በሃይማኖቶች ቦታ ስላጣ ይመስለኛል ሰው ሌላ መፍትሄ እየፈለገ ያለው፣ በተለይ በገንዘብ፣ በፖለቲክስ፣ በብሔር። ኢትዮጵያ ላይ ደግሞ ባለማወቅ ብዙ አይነት ኢሹዎች ውስጥ እየገቡ ስለሆነ ማለት ነው። እና አይ ሆፕ ሞር ሃይማኖት ተቋማት በሙሉ አርምሞ ላይ ቢያተኩሩ፣ ሁሉም ሰው ጽሞናን፣ አርምሞን፣ ሱባኤን እንዲለማመድ፣ ማሰላሰል እንዲለማመድ፣ እውቀት ላይ እንዲያተኩር ቢያደርጉ አንዱ ትልቁ ስራቸው ያ መሆን አለበት ብዬ አስባለሁ። ሁሉም ሃይማኖት ተቋማት ያ የሚያስማማቸው ይመስለኛል ኒው ኤጅ እና ሃይማኖት። ኒው ኤጅ ተከታይ ነው የሚለው ሀሳብ ላይ ያለ እኔ ምንም ተከታይ አይደለሁም። እኔ የክርስቶስ የመጽሐፍ ቅዱስ እግዚአብሔር ግፋ ቢል ደግሞ የሃየር እውነት ተከታይ ነኝ። ግን እኛ እግዚአብሔር አምሳል መፈለግም ያለብን ያን ሃየር ነገር ነው፣ ቴዎሲስን ነው መፈለግ ያለበት። የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት የማረፊያ እንግዳ ፕሮግራማችን ነው። የዛሬ እንግዳችን ደግሞ የስነ አእምሮ ሐኪምና ደራሲ የሆነው ዶክተር ኤልያስ ገብሩ አምሮ ነው። አብራችሁን ቆዩ። አርምሞ በሚለው መጽሐፍ ውስጥ በገጽ 106 የግሪክ ማስታወሻ ላይ ስለ ኢትዮ ራሻዊቷ ቬራ ታነሳና ከዛ አያቷ እውነተኛ ሰው እንደነበሩ ማለት የልብ ወለድ ሰው ሳይሆኑ የገሃድ ዓለም ሰው እንደነበሩ ታነሳለና የሆነ ጥሩ አይነት ነገር መስሎ ተሰማኝ ብናነሳው ብዬ ታሪኩን የምታስታውሰው ከሆነ መታቀው ከሆነ ጉዳዩን ብታስታውሰን ብዬ። ራሻውያን በተለይ አሁን ከኦርቶዶክስ ሃይማኖት ጋር ተያይዞ ከኢትዮጵያ ጋር ቁርኝት ያላቸው ሀገራት አሉ። በተለይ አሁን ብዙ ጊዜ እንደምንናገረው ራሻውያን እዚህ በመኖር በማከም በመስራት በተለይ ባለፉት ጊዜያት በጣም ኮሚኒኬሽን አላቸው ከኢትዮጵያውያን ጋር እና ጆርጂያዎች፣ ግሪኮች፣ ኢቨን ኮፕቲክ ግብጾች እነዚህ በሃይማኖቱ ጋር የተለያየ ቁርኝት ስላለ ኢትዮጵያ ላይ ወልደው አርሜኒያዎች ከብደው የሚኖሩ ሰዎች አሉ ተጋብተው ምናምን ከኢትዮጵያውያን ጋር ማለት ነው። ከዛ ውጪ በታሪክ ካየኸው ሩሲያ ሁሌም ለኢትዮጵያ አጋር ሁሌም
የትኛው መንግስት ሲመጣ ቢቀያየርም ሩሲያ ሁሌም ከኢትዮጵያ መንግስት ጎን ነች። አድዋ ላይ የተዋጋንባቸው መሳሪያዎች መካከል ብዙ የሩሲያ መሳሪያዎች አሉ የተሰጡ በጊፍት ማለት ነው፣ ገዝተን ሳይሆን በስጦታ መልክ። ማይጨውም ላይ እነዛን መሳሪያዎች ተጠቅመናል። ከዛ ውጪ በቅርብ ጊዜ እንኳን በነበሩ ጦርነቶች ላይ ሴኩሪቲ ካውንስል ብዙ ጊዜ ኢትዮጵያ ላይ ሊወስን ሲል የሚቃወሙት ሩሲያና ቻይና ነበሩ። ሁሌም ከኢትዮጵያ ጎን ነው የሚቆሙት። የትኛው በመንግስቱ ኃይለማርያም ጊዜ የምታውቀው ነው። ስለዚህ ብዙ በሚገባው ልክ እኛ እነሱ ቫልዩ በሚሰጡት ልክ እኛ ቫልዩ ሰተናቸዋል ብዬ አላስብም። ያው ከተለያየ ኢንፍሉዌንስ አንፃር ያው ሞሮ አሜሪካዊ ኢንፍሉዌንስ ስላለብን በሚዲያውም በፊልሙም በሙዚቃውም የሩሲያ ጋር ያለን ቦንድ ስትሮንግ አይደለም ብዬ አስባለሁ እነሱ በሚፈልጉት ልክ። እኛም ሰው እንደዚህ አይነት ልምድ የነበራቸው ብዙ አመታት ኢትዮጵያ ላይ ቆዩ። እንግዲህ ክልሷንም አሁን የልጅ ልጃቸው ብሔራ ምትባል አትኖር ትችላለች። ሪያሊቲ ላይ ግን እኛ ሰው እንደነበሩ መጽሐፍ ላይ ስላነበብኩት ያን ታሪክ ነው ወደዚህ ላስገባው የፈለግኩት እና በዛውም የኢትዮጵያና ሩሲያዊ የአካላዊ ዘረመል ታሪካዊ መንፈሳዊ ቁርኝት ነፍሳዊ ቁርኝት እንዳላቸውም ለማሳየት ነው። ማነው መረድና ቬራ መሃል ያለው ቦንድ ያንን ያሳያል። ትንሽ የሩሲያ ነገር እንዲዘከር ስለፈለኩ ነው። መጽሐፍ ላይ በጣም የገረመኝ ነገር ውሻ ከፍተኛ የማሽተት ችሎታ አለው አልክ። እሱን እኔም ማለት ተቀብያለሁ ካልከ በኋላ ከዛ ቀጠልክና ስንፈራም ስንደነግጥም ያውቃል። ከዛ እንዴት ነው ስንፈራና ስንደነግጥ የሚያውቅበት ነገር ምንድነው ብዬ ማወቅ ፈለኩኝና ኦኬ ከሽታው ጋር የተያያዘ ነው። አክቹአሊ ሰው ሲፈራ በሰውነቱ የሚረጭ ኬሚካል አለ። በፍርሃት ብቻ በድንጋጤ ብቻ የሚለቀቁ ሆርሞኖች ኬሚካሎች አሉ ቦዲ ውስጥ። እነዛን ሆርሞኖች ከሰውነት ደም ውስጥ ያሉትን ማሽተት ይችላል ውሻ። ሆርሞኖችን ማለት ነው ኬሚካሎች ኢንዶርፊኖችን ኬሚካሎችን ያሸታል። ያን ሲያሸት እንደፈራህ ያውቃል ማለት። እኛ ማናሸተው ብዙ አይነት ሽታ ነው የሚያሸቱት። አሁን እኛ በጣም ካልገዘፈ ሽታ ዲቴክት አናረገው። ይሄን ሰው ከሰው ይለያያል። አንዳንዴ አንዳንድ ሰው በጣም የማሽተት ችሎታ ያለው ሰው አለ። እሳታውን የሆነ ሩቅ ቦታ የሚነደሳት የሚያሸት ሰው አለ። ሽቶ ከሩቅ የሚሸተው ሰው አለ። አንዳንድ ሰው ደግሞ ሙሉ ሽቶ ራሱ ላይ ካልደፋ የማይሸተው ሰው አለ። እንደዛ ያርገ ስታየው የውሾች አይ ቲንክ 10,000 እጥፍ ምናምን ብቻ ኤግዛክት ፊገሩ ትዝ ባይለኝም በጣም ብዙ ሺህ እጥፍ የሚበልጥ ማሽተት አቅም አለው። ሴም ቲንግ የማየት አቅማችንም የኛ ሊሚትድ ነው። ብዙ እኛ ማናያቸውን ነገሮች የሚያዩ እንስሳት አሉ፣ በመንፈሳዊም በዓለማዊም ዓለም ማለት ነው። ምሳሌ አጋንንትን ያሉ የሚባሉ እንስሳት አሉ። ኢቭን በማታ እንኳን ማየት አንችልም እኛ መብራት ካላበራን ወይም የተለየ ልምምድ የአርምሞ ልምምድ ካላደረግን። እነሱ ግን የሚያዩ አሉ ኖርማል ነው ለነሱ። እና የአይንን መጠናችን፣ የፍንጫ መጠናችን፣ የመቅመስ ችሎታችን ብዙ ነገር የጆሮአችን ይበልጡናል። ያንንም ለማሳየት ነው። ስለዚህ ሆርሞናችን ስንፈራም የምናመነጨውን ሆርሞን ያውቁና እዚህ ነው አትፍራ የሚባለው ውሻ ስትፈራ ያውቃል። ከዛ ግን ዋናው ዓላማው ምንድነው? ስሜት ሕዋሳት ላይ ካተኮረን እንደሚበልጡን ለማሳየት ነው። አርምሞ ሰው ከእንስሳት የሚያስበልጠው ውስጣዊ አካሉ፣ ውስጣዊ ማንነቱና መንፈሳዊ ምጥቀቱ፣ አእምሮአዊ ምጥቀቱ ነው እንጂ በስጋ በስሜት ሕዋሳት እነሱ ይበልጡናል። አሁን እነሱ ሊበልጡን ይችላሉ በሽታ። ስለዚህ ፍርሃታችን ያመነጨው ሆርሞን አሸተቱት። ግን ፍርሃት መሆኑ እንዴት ነው ዲፋይን የሚያደርጉት? ሪሌት ያደርጉታል። እነሱም ሲፈሩ ያና የሚመነጨው እነሱ ራሳቸውም ላይ ስለሚያውቁት ሪሌት አሶሲየት ያደርጉታል። ሚሞሪ ራሱ ስትሮንገስት ሚሞሪ የማሽተት ሚሞሪ ነው። በነገራችን የሰው ልጅ የመጀመሪያው ኢቭን ማህፀን ውስጥ ዴቨሎፕ የሚያደርገው የመጀመሪያው ሴንስ የማሽተት ሴንስ ነው። ከገና ሲወለድ ማለት ነው ጀምሮ። ማህፀን ውስጥ አሁን ሲያድግ የነርቨስ ሲስተሙ ሲያድግ መጀመሪያው የማሽተት ኤሪያ ነው የሚያድገው። ከዛ ውጪ ሰው በሎንገስት የሚቆየው ሚሞሪው ማይረሳውም የማሽተት ነው። አሁን የድሮ ፍቅረኛ የወራችን ትረሳለ ጆሮ ይሰማል። ማዟ ግን ዘሞመንት እሷ የምትቀባው ሽቶ ከሸተተ ታስታውሳለህ። የአፍንጫ አይጠፋም። ምናልባት ከስትንፋስ ጋር የተያዘም ስለሆነ ሊሆን ይችላል። የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት የማረፊያ እንግዳ ፕሮግራማችን ነው። የዛሬ እንግዳችን ደግሞ የስነ አእምሮ ሐኪምና ደራሲ የሆነው ዶክተር ኤልያስ ገብሩ አምሮ ነው። አብራችሁን ቆዩ። እስኪ ደግሞ ወደ ዝምታ እንሄድና ዝምታ ምንድን ነው?
ከዛ በተጨማሪ ደግሞ ውስጣዊ ዝምታን ካዳበርን የውጭ ጩኸት አይረብሽንም ትላለህና እኔ ደግሞ ውስጣዊና ውጫዊ ዝምታ ይሄ የዶሮዋና የእንቁላሏ ጉዳይ ይሆንልኛልና ማለት የውስጡ በውጩ የሚረበሽ የውጩ ደግሞ በውስጡ የሚረበሽ ነው የሚመስለኝና እስኪ እንደው ስለ ዝምታ እውነት ነው ይረበሻል የውስጡ በውጩ ይረበሻል የውጩ በውስጡ ይረበሻል ምን ጥያቄ የለውም ዝምታ እንግዲህ መጀመሪያ ጸጥታና ዝምታ ብዙ ጊዜ የምለው ነገር ነው ይሄ ጸጥታ የፍርሃት የግዴታ ነው ሰው ፈርቶ ተገዶ ጸጥ ይላል ፈቅዶ ደግሞ ዝም ይላል አውቆ ፈቅዶ ሲሆን ዝም አለ እንላለን በምርጫ ማለት ነው ሰው ዝምታ የምላስ ነው ብዙ ጊዜ ያንደበት ዝምታ ነው በፍቃድ ሲሆን ያለ ፍርሃት ሲሆን ያ ደግሞ ውስጣዊ ሐሳብ ስሜት ትዝታ ጩኸቶች አሉ ሰው ያ ውስጣዊ ጩኸትን ደግሞ ዝም ሲያስብል አርምሞ እንላለን ማለት ነው ውስጣዊ አርምሞ ውጫዊ ዝምታ ማለት እንችላለን ሰው ከሞላ ጎደል የውጫዊው ጩኸት አይረብሸንም ሳይሆን ከሚያስፈልገው መጠን በላይ አይረብሸንም ከሚገባው መረበሽ በላይ ማለት ነው አንዳንድ ሰው ከችግሩ በላይ ነው የሚረበሸው አብዛኛው ሰው ከሆነው ነገር በላይ ነው የሚረበሸው ያ ደግሞ የሚመጣው ምንድነው ውስጡ ኦሬዲ የተረበሸ መሰረት ስላለው ውስጡ ላይ ያለው ነገር ግን ከሞላ ጎደል ካስተካከለው ከሚገባው በላይ አይረበሽም ማለት ነው እንጂ አለመጨነቅ አለመፍራት አለመደንገጥ የሰው ባህሪ አይደለም እግዚአብሔር ነው ያን አይነት ፍጽምና የለውም ሰው በምድር ላይ እስካለ ድረስ ቢያንስ ክራይስት እንኳን ወደ ስጋ በለበሰ ሰዓት ተናዷል በማግስቱ ምንድነው የስቅለት ዋዜማ ላይ እንኳን እቺ ጽዋ ከኔ ተደፍ የሚል የፍርሃት ምልክት ያሳያል ግን አልቲሜትሊ ያው ፍርሃቱ እንዲያሸንፈው አልፈቀደም ያንን ነው ሊያስተምረን የፈለገው ያስባለሁ በመጽሐፍህ ውስጥ መጀመሪያ ላይ መታሰቢያነቱ ለኤልያስ መልካ ነው ከዛ ደግሞ በገጽ 158 ደግሞ ዝምታ የከተማ መናኝ መሆን ነው ትላለህ እዛ ደግሞ ገጽ 159 ላይ ደግሞ የግሪክ ማስታወሻው ላይ ዜማን ለቀመሩልን ብለህ ከዘረዘርካቸው ውስጥ ኤልያስ መልካ ደግሞ አለ እና እንደው ስለ ኤልያስ ያለ አረዳድ ምንድነው ኤልያስ ህይወቱ የሚናገር ሰው ማለት ብዙ ኢንተርቪው ሲያወራ አታየውም ዝምተኛ ነው ኤልያስ በጣም ግን ስራዎቹ በተለይ ለኢትዮጵያን በጣም በጨለማ ጊዜ ተስፋ የሆኑ ስራዎች አሉት በተለይ አሁን ኤችአይቪ በዛ ሌቭል ሰው ሲያስጨንቅ በነበረበት ጊዜ ማለባበስ ይቅር ብሎ መታመን ብሎ ብቻ የተለያዩ ዜማዎችን ግጥሞችን ሰርቶ ተስፋ የሆነ አሁን እንግዲህ ያንዳንዱን ላስታውስ ብል ይከብደኛል ግን ልጅነታችንን ያሳደጉንን ዜማዎች ያሳደጉንን ግጥሞች የሱ እጆች አሉ በአብዛኛው ሁሉም ላይ አይደለም በአብዛኛው ኤልያስ መልካ እጆች አሉ ሌላው ደግሞ ፐርሰናል ስብዕና ህይወቱን ስታይ ለገንዘብ የማይሮጥ ማንንም እኩል የሚያይ የትኞቹም አይነት ሰዎች መጥተው ቢያወሩት አግዘኝ ቢሉት ሁሌም ሬዲ የሆነ ላመነበት ደግሞ ብቻውን የቆመ አይነት ሰው ነው ከነበረበት ተጽዕኖ አንፃር ማለት ነውና ብቸኝነቱ መቸገሩ ያለው ነገር ፊልም ታረገው ነገር አለ ስታይ ህይወቱ በደም ስትረዳው ማለት ነው እና ሌላው ደግሞ እንደ አርት ይስበኛል አርበሞ አንዱ ትልቁ መሰረቱ አርት ነው ሶ አርትና ተመስጦ አብረው የሚሄዱ ነገሮች ናቸው ያለ ተመስጦ አርት የለም ያለ አርት ተመስጦ ውበት የለውም ሶ ዜማ መነሻው ከያሬዳዊ ነው በኦርቶዶክስ እንኳን ካየኸው ዝም ብለህ የምታነበንብ ስታዜም ስትዘምር ነው ውበት ያለው ፈጣሪ ዘንድ መላእክት እንኳን ምግባቸው ዝማሬ ነው ዜማ ኢምፖርታንት ነው ማለት ነው በጣም ትልቅ ዋጋ ያለው ጉዳይ ነው ማለት ነው ሰው የሚሰራቸውን ስራዎች ካየህ ጊዜ የማይሽራቸው ዜማ የሚፈጥርበት መንገድ ቅንብሮቹ ግጥሞቹ ሙሉ አልበም የሚሰጠው ሰው ለሰው ሰርቶ ያንዳንዱ ምስሳማው የተለያየ መልእክት ያለው በተለይ ወደ ኋላ ላይ ሰራቸው ስራዎቹን በደንብ ስታይ መልእክት ላይ ያተኮረ ነበር የላ መጀመሪያ ያው ፍቅር ናፍቆት ምናምን የድሮ መጀመሪያዎቹ የነጎሳዬን የነታምራት ምናምን የነቴዲ ዘፈኖች ስታይ ሞር ፍቅር ናፍቆት ላይ የሚያተኩሩ ነበሩ እነዘሪቱ በኋላ ላይ ያሉትን አሁን እነ ቤሪን ውል ኃይሌን ምናምን አልበሞች ስታይ ደግሞ መልእክት ላይ ያተኮሩ በጣም ግጥሞች ዴብዝ ያላቸው ናቸውና በሁለቱም ሳይድ አሳይቷል ብዬ አስባለሁ ራሱ ስለዚህ ያው ትንሽ መዘከር ስላለበት አሁን ያውኑ ትውልድ ለምሳሌ ኢዮብ ብትለው ያውቃል ታምራት ብትለው ያውቃል ጎሳዬ ብትለው ያውቃል ኤልያስ መልካ ብትለው ግን ማያውቃል ግን የሁሉም መነሻቸው ወይም ከሞላ ጎደል ግጥሞቹ ዜማዎቹ ሙዚቃው ሙዚቃ ያደረገው እሱ ነበር በእኛ የእድሜ ላይ ያሉትን በተለይ የቴዲ አልበም ላይ አለ ብዙ ስራዎች ላይና መረሳት የሌለበት ሰው ነው ብዬ ስለማስብ ከኋላ ሆኖ በተመስጦ ውስጥ ሆኖ ለሰዎች ተስፋና
ሀሴትን ሲሰጥ የነበረ ሰው ነው ብዬ አምናለሁ። የላ በቅርበት ታውቀው ነበር? ታውቀው? የከተማው መናኝን አንብበህለታል? እሱን አንብቤያለሁ። ባይገርምህ አግኝቼው አላውቅም። የላ ግን ነፍሳችን ይተዋወቃል። በያላችሁበት ናቸው። አርት ለአርቲስት ይተዋወቃል። ሌላው ደግሞ መጽሐፍህን እንደ ተቋም ዳሰሰ ነው ነበር እና በዛን ሰዓት ከተነሱ ጥያቄዎች ውስጥ አንዱ ይሄ 7ቱ የልህቀት ደረጃዎች ማለት ነው አርምሞ ላይ ያሉት እነሱ ደረጃዎች ግልጽ አልሆኑልኝም የሚል ነውና በሚገባን ቋንቋ ብዙ ሰው ሊረዳው በሚችለው ነገር ያ ማለት ይሄ ነው። ያ ማለት አሁን ቃል በቃል እንዴት 7ቱን ደረጃ በደረጃ እንውጣው እያልኩ ሳይሆን ግን ሐሳቡን ቢያንስ ሰው እንዲያገኘው የሆነ ነገር እንግዲህ 7ቱ ደረጃዎች 7ቱ የጥበብ ምሰሶዎች ነው የሚላቸው መጽሐፍ ቅዱስ። የጥበብ ምሰሶዎች ናቸው 7ቱ ደረጃዎች። ጥበብ ናቸው፣ ለሁሉም የተገለጡ አይደሉም። ጥበብ መባል ራሱ እኮ ትርጉሙ እሱ ነው። ጥበብ ውስጥ ሚስጥራዊነት አለ። ሁሉም ከተረዳው ጥበብ አይደለም፣ ኢንፎርሜሽን መረጃ ነው የሚሆነው፣ ወይም ማክሲመም እውቀት ነው ሊሆን የሚችለው። አንተን ከገባህ ምንም ቅን የሆነው አይነት ማለት አዎ በቃ ባለቅን ያው አንተን ከገባህ ምንም ቅን። አንድ ደራሲ አለ አይደል መጽሐፉን ሰብስቦ ያቃጠለ ሁሉም ሰው ህፃናት ራሱ ለመጽሐፉ ሲያወሩ ሰማና እንዴ ህፃናት ድረስ ከገባቸውማ አልጻፍኩም ብሎ ነው ድጋሚ ሰብስቦ አቃጠለው። ማለት ምስጢራዊነት ከሌለው ጥበብ ብዙ ደስ አይልም፣ ቅኔ ካልሆነ ማለት ነው። 7 የጥበብ ምሰሶዎች ናቸው፣ 7 ስብዕና ደረጃዎች ናቸው። በታችኞቹ እኮ ቀላል ናቸው። አካላዊ ነገርን አንደኛውን ደረጃ ብዙ ሰው የሚያጣው አይመስለኝም። ስጋዊ ነገር ማቴሪያላይዝ የስጋ ፍሬ የሚባሉት ነገሮች ናቸው። ግን መጥፎ ነው ማለት አይደለም። አንደኛ ነው ማለት ትንሽ ነው ማለት አይደለም። ስጋው ነው የላይኞቹ የሚሸከመው። ስለዚህ ጤናን፣ ኢንዱራንስን፣ አመጋገብን፣ ፊዚካል ሙቭመንትን፣ ማቴሪያልን፣ ቤት መሬት አብዛኛው የምንለፋለት ነገርን ነው የሚወክለው የመጀመሪያው ደረጃ። እሱ ሳያሟላ ሰው ወደ ላይ ለመሄድ ሊከብደው ይችላል። አንድ ሰው በጣም ከታመመ ጥበብን እውቀትን ለማሰላሰል ጊዜ ሊያጣ ይችላል። ወይም ከተራበ ለምሳሌ የራበው ሰው ብታወራው የሚሰማው በሆዱ ነው ይባላል። መብላት አለበት። በተለይ አቶ ከተራበ፣ መርጦ ከተራበ ጾም፣ አቶ ከተራበ ግን መጀመሪያ እዛ ጋር መስራት መልፋት አለበት። ማስተካከል ያለበትን ማስተካከል አለበት። ነብያት እኮ ከጎን ስራ ነበር። ጂሰስ ካርፔንተር ነበር። ለምንድነው ያን እያሳዩ ነው? ሰው ፊዚካል ነገሩን ምንድነው ማለማመድ ነው ያለበት፣ መካድና አያስፈልግም አይደለም። በዛ ስለሆነ የምትንቀሳቀሰው፣ በዛ ስለሆነ የምትኖረው። እንዲህ እያለ እያደገ የሚሄድ ነው። መጽሐፉ ላይ ያው በየደረጃው ነው እየተረዳው የሚሄደው ሰው ብዬ አስባለሁ። ለዛም ነው ብዙ ሰው ደጋግሞ የሚያነበው። ደግሞ ማንበብም ጥሩ ነው እንትኖቹ እንዲገቡን ሂደቶቹ። ሌላው ማወቅና መኖር ደግሞ ይለያያል። 7ቱን ደረጃዎች አወቅን ማለት ደርሰናል ማለት ላይሆን ይችላል። አትሊስት ግን ስናቀው ያሮን ዘወይ ማለት ነው እና ከስረኛው ስጋዊ ፍሬ እስከ ላይኛው መንፈሳዊ ህሊና ድረስ 7ኛው ድረስ የሚሄድ ነው። ከ7ም በላይ አለ እኮ ያው አይጠቅመንም ብለን ነው። ከ7 በላይ ደረጃ አለ ግን ለኛ ገናውን 2ኛው ላይ ለሚንተፋተፍ ሰው 7 በቂ ነው። አብዛኞቻችን ያለ ነው 1ኛው 2ኛው ተወሰነ ሰው 3ኛው በጣም ጥቂት ሰው 4ኛው ላይ ነው ያለው። ሌላው ደግሞ እዚሁ ጋር ተያይዞ ደግሞ የተነሳው ማለት በዚህ ሰዓት የት ሄደን ዝም እንበል የሚል ነው። ማለት መጽሐፉ እያስተማረ ያለው ጽሞናን ነው፣ አርምሞን ነው እና የአርምሞ ጊዜ ልንወስድ ይገባል የሚል ሀሳብ ስላለው ያለውን ሁኔታ ያው እንደ ማህበረሰብ እንረዳለንና የት ሄደን ነው ዝም የምንለው የሚል ጥያቄም ተነስቷል። ብዙ አማራጭ አለ። አሁን ገዳማት አሉ። አሁን ፓርኮች እየተከፈቱ ነው። ፐርሰናል ታይም አለ። ፈልገው የራሳችን ክፍል ይኖረናል። አርምሞ አለ፣ ተቋም አለ ከፈለገ። ግን አልቲሜትሊ የውጭ ጸጥታ አይደለም። የውጭ ጸጥታ የምትፈልገው ለመለማመድ ከለመድከው በኋላ መርካቶ ውስጥም ዝም ማለት ይችላል። አርምሞ ላይ መሆን ይችላል እያወራህም ማለት ነው። አርምሞ ንግግር አልባነት አይደለም። መናገር ያለብህን ብቻ መርጠህ ቃላትን ሳታባክን በሚያስፈልገው ቦታ መናገር ማለት ነው። ጸጥታ አይደለም አርምሞ፣ የዝምታ አይደለም። የውስጥ ሰላም ነው። ከጸጥታ ዝምታ ይበልጣል ብለናል። ዝምታ ወርቅ ነው የምንለው ለዛ ነው። ጸጥታ ወርቅ ነው አንልም። ግን ከዝምታም ደግሞ አርምሞ ይበልጣል። የቃላት አጠቃቀምህ በጣም ጥሩ የቃላት አጠቃቀም ነው ያየውብህና እንደው ለምሳሌ የጸጥታ ፍሬ፣ የዝምታ ክፍለ ጊዜ፣ የዝምታ ብርጌድ፣ የድምጾች ጉም
እያልክ የራሱ ትዛለ ድምጾች ጉም ማለት የድምጾች ጉም ትላለህ። እና እነዚህን ቃላቶች ሳስብ እንደው ዶክተር ኤልያስ ቃላት በሰው ልጅ ውስጥ ምን ያክል ኃይል አላቸው ብዬ ብጠይቀው አሰብኩኝ። ቃላት በሰው ልጅ ህይወት ውስጥ ምን ያክል ስልጣን አለው ብለህ ታስባለህ? ፍጥረት ሁሉ ቃል እኮ ነው ማለት ሁሉ በቃል ነው። በመጀመሪያም ቃል ነው ራሱም ቃል ነው ይላል። ቃል ከሌለ ፍጥረት የለም፣ ህይወት የለም። ስለዚህ አይ ቲንክ አንዱ ደግሞ ቃል አንዳንዴ ማስበው ምንድነው ይሄ ነገር ስጽፍ ምናምን ወይም ዲፕ ኮንቨርሴሽን ውስጥ ገባ ምን ይባላል ዋሽንት ትሆናለህ ይባላል በሱፊዎች አረዳድ። የሰው ልጅ የእውነት መመሰጡ ሲገባ አላይመንቱ ሲገባ ወይም እዛ ጋር ሃይማናዊነቱ ሲገኝ ፈጣሪ ወይም ሃየር ስፒሪት በሱ በኩል ያወራል ይባላል። ሰውን አርሞሞን ስጽፍ የነበርኩበት የተመስጦ ሌቭል ምናልባት እኔም እንደ ቱቦ እንደሆን በእኔ በኩል ያጥበብ እንዲፈሳ ፈቅጄ ሊሆን ይችላል ብዬ አስባለሁ። ከራሴም ላይሆን ይችላል። ሰው እንደዚህ ሆን ብለህ ላደራድሮ ብለህ ዲክሽነሪ ዘቁጭ ብለህ አይመጣም። ሰው አንዳንዴ አሁን ዘ ቤስት ሊትሬቸር ካየ ቅዱስ መጽሐፍት ናቸው። ሊትሬቸሮቹን ስታይ ሁሌም እንደ አዲስ የሚፈቱ ሁሌም ቅኔ የሆኑ ናቸው አይደል? የክራይስት ንግግሮች ስታይ ሁሌም አዲስ ናቸው። ለምን? ያው ምንጫቸው ትልቅ ስለሆነ ማለት ነው። ስለዚህ አንዳንዴ አንተም ትንሽ ውስጥ ልብን ስከፍት ያ ምንጭ በአንተ በኩል ይፈሳል ብዬ አስባለሁ እንጂ ከኔ አይመስለኝም። በጣም ብታነሳው ብዬ የማስበው ነገር በጣም ያነሳው ነገር አለና በተለይ በደንብ ቢገባን አድማጮችን በደንብ ቢገባቸው ብዬ የማስበው ነው የምጠይቅና ገጽ 182 ላይ የአንድ ሰው የህይወት ስንክሳር የሌሎች አጭር የወሬ ርዕስ ሆኖ ያልፋል ይላል። በምሳሌ እንደው ብታነሳውና ብታስረዳን ብዬ የሁሉም ሰው ህይወት ፊልም ይወጣዋል ይባላል። የሁሉም ሰው አሁን ያንተ ህይወት ከልጅነት በተለይ ስፔሻል ሞመንቶች ብቻ የተወሰዱ ቢቀረጹና ቢዋቀሩ የ2 ሰዓት አሪፍ ፊልም ይወጣዋል። አዎ ማለት ቁጭ ብሎ ሰው የሚያየው በደንብ ተመስጦ ማለት ነው። ሁሉም ሰው ነው ማለት የኔ አንተ አይደለም እኮ ሁሉም ያ the best director the best producer እግዚአብሔር ነው። ላይክ ያው ምድርን ካየው መድረክ ነው። ሁሉም ሰው ሮል ሼክስፒር እንደሚለው ሼክስፒር እንደዛ ነው የሚለውና ግን አልፎ ያይ ስትሆን ብለህ መንገድ ላይ ሰላም ብለህ ያለፍከው ሰው የሆነ ሰዓት ሞተ ሲባል ትሰማለህ ወይ ሞተ እንደ ያሳዝናል ማለት አልፋለህ። ግን የዛ ሰው ብዙ ህይወት ብዙ ጣውረድ ብዙ ህልም ብዙ ድቀት ብዙ መነሳት ኢንተረስቲንግ ነገሮች አሉ። ለዛም ይመስለኛል ስነ ጽሁፍ ምናምን የሚያስፈልገው እንጂ የተለየ ስለሆነ አይደለም የሆነ ሰው ህይወት ቢጻፈው ወይም የተለየ ስለ የበለጠ ስለሆነ አይደለም። የሁሉም ሰው የተለየ ነው ግን የበለጠ አይደለም። የኔ ታሪክ አበበ ከከበደ ታሪክ ብዙ አይበልጥም። the way you express it በደንብ መግለጽ ከቻልክ የሁሉም ሰው አታካች ህይወት በጣም ሰፊ በጣም አስተማሪ። ጻድቅ እኮ ከእንስሳትም ከትልም ይማራል። ገብተዋል። ለሰው እንደ ቀልድ የምታያቸው ነገሮች በሙሉ ለአንተ መልክት አላቸው። ስለዚህ አንተ አርምሞ ላይ መገኘት ብቻ ነው የሚጠበቅብህ እንጂ ሁሉም ነገር ያስተምራል። ሁሉም ነገር ታሪክ አለው። አንተና ዶክተር ሶፎንያስ በጣም ነው የምትገናኙት። ለምሳሌ የስነ አእምሮ ሐኪም ነው፣ አንተም እንደዛው ነህ። የአርምሞ መጽሐፍ ደራሲም ነው። በመጽሐፍ ውስጥ በአርምሞ መጽሐፍ ውስጥ አንተም የአርምሞ መጽሐፍ ደራሲ ነህ። የአርምሞ ማዕከል መስራችም ነው፣ አንተም መስራች ነህ። እሱ ብቻ አይደለም፣ ስልክ ቁጥራችሁ ተመሳሳይ ነው። የገለጽከው ስልክ ቁጥር ተመሳሳይ ነው። እና ዶክተር ኤልያስ በሶፎንያስ ውስጥ ምን ያክል ተገልጿል? ለኩንም አሁን ከኔው የወጣ ነው። ኢቭን ኤልሳም ብትላት ሌሎቹም ኔጌቲቭ የሚመስሉ ካራክተሮች እኔ ውስጥ ያሉ ናቸው። የተወደዳችሁና የተከበራችሁ አድማጮቻችን ከደራሲ እንዲሁም ከስነ አእምሮ ሐኪሙ ከዶክተር ኤልያስ ገብሩ አእምሮ ጋር የነበረን የክፍል 2 የማረፊያ እንግዳ ቆይታ ያደመጣችሁትን ይመስል ነበር። ሳምንት በክፍል 3 ወይም በመጨረሻው ክፍል እስክንገናኝ ቸርን ሰንብት።